አንድ ቪዲዮ አሳያችኋለሁ። ለአስረስ ማረ የተሰጠው ማስጠንቀቂያ ነው። በጣም ሲዘዋወር ስለነበር አይታችሁትም ሊሆን ይችላል። ግን ለውይይታችን ስለሚጠቅም እዚህ አሳያችኋለሁ። እሱን እንየውና ከዛ በኋላ ወደ ውይይታችን እናመራለን። ባለፈው ተሳስቶ አስረስ ማረ ተሳስቶ የብልጽግና ሚዲያ ላይ ገብቶ ባለፈው ቃለ መጠይቅ ሰጥቷል። ታውቃላችሁ አይደል? አስረስ ማረ አውቆ ነው አውቆ አይደለም የብልጽግና ዩቲዩበር መሆኑ ካልገባው እነግረዋለን። ድጋሚ ወደዛ እንደዚህ አይነት ሚዲያ ከሄደ ግን እኛ እንገጥመዋለን። አስረስን ዝም ብለን አልፈናል። ባለፈው ዝም ብለን ለምን ኢቲቪ አይቀርብም? አስረስ ማረ ፋና ቢቀርብ ይሻላል። አንተ ተመሳሳይ ነው ተመሳሳይ ጥሩ። ያው ይህን ሰው ታውቁታላችሁ። የቲፒኤልኤፍ ቃል አቀባይ ነው እና ለአስረስ ማረ ነው ማስጠንቀቂያ የሚሰጠው። ኢትዮ ኒውስ ይመስለኛል የበለጠ የእሱ ሚዲያ ላይ አስረስ ማረ ቀርቦ ነበረ እና እንዴት እዛ ቀረብክ ነው እያለ ያለው። በለጠ ጋር ለምን ቀረብክ ነው እያለ ያለው ሆይ ይሄ ሰው ጠዋት ነው ያየሁትና ግራ ገባኝ። እውነቴን ነው የምላችሁ፣ በጣም ግራ ገባኝ። እንዳልኳችሁ ደጋግመን ስንናገር የነበረውን ነገር የሚያረጋግጥ ቢሆንም ግን እንዲህ በአደባባይ መሆኑ ግን በጣም ግራ አጋባኝ። ግራ ብቻ አይደለም ያጋባኝ፣ ቱ ቢ ኦነስት አናዶኛል። እምሬን ነው የምላችሁ፣ በጣም ነው ያናደደኝ። ሰው ምንድነኝ ብሎ ነው የሚያስበው? ልብ በሉ፣ አስፈላጊ ከሆነ መነጋገር እኮ ይቻላል አይደለም? አስፈላጊ እኮ ከሆነ አስረስ ማረ ጋር ደውሎ መነጋገር ይቻላል። በዋትሳፕም ይሁን በተለያየ አይነት መንገድ መልእክትም ማስቀመጥ ይቻላል እኮ። ዋይ በአደባባይ ለምን ሆነ? በአደባባይ? እኔ ስንለው የነበረውን ነገር የሚያረጋግጥ ነው። ግን የሚያረጋግጥ ስለሆነ ግን አይደለም ይዘነው ግን የመጣ ነው። እሱን አረጋግጦልናል። ግን ደግሞ ያበሳጫል፣ ያናድዳል። በጣም ነው የሚያናድደው። እኔ ሰው ዋጋውን ሳያውቅ ሲቀር ደስ አይለኝም። ሰው የሌላውንም ዋጋ ሲያሳንስ ደስ አይለኝም በፍጹም። ሁላችንም ሰዎች ነን። ሰው በራሱ ዋጋ አለው። አስረስ ማረ ደግሞ የአፋብን ህዝብ ግንኙነት ነው። አሁን እነሱ ህልውናችን አደጋ ውስጥ ገብቷል ባሉበት ጊዜ አብሯቸው የቆመ አካል ነው አስረስ ማረ እና በዚህ ደረጃ በአደባባይ ማለት ምን ጋር እኮ ይቻላል እኮ፣ ግን በአደባባይ ወጥተው ሌላ ጊዜ እዚህ ተቀርባትና ምንድን ያለው እንዘምትብሃለን ነው። እንደዚህ አይነት እንገጥማለን ለማስፈራሪያ ነው፣ ማስጠንቀቂያ ነው። ሳታቅ ቀርተህ ከሆነ የብልጽግና ነው እወቀው። ከዚህ በኋላ ግን እዛ ብትሄድ እንገጥማለን የሚል ነገር አለ። ብዙዎችም ተናደውበት አይቻለሁ። በዚህ ኤኒዌይስ ትንሽ ስሜት ይፈጥራል ነገሩ፣ ያበሳጫል። ወደ ጉዳዩ እንግባ። በጣም አሳንሶታል አስረስ ማረ ማለት። አስረስ የቲፒኤልኤፍ ሰዎች ሚዲያ እየመረጡለት ነው። እዚህ ቅረብ እዛ አትቅረብ እያሉት ነው። ይህንንም እያሉት ያለው በአደባባይ ነው።
በአደባባይ ነው። እዚህ ነው የምትቀርበው፣ እዛ ነው ማለት ትዕዛዝ ነው እየተሰጡ ያለው ትዕዛዝ። እኛ ደግሞ ምንድን ነው ያልናችሁ? አለቆቻቸው ናቸው አይደል ያለው? አለቆቻቸው ናቸው አሁን ላይ። በቃ ሌላ ምንም ትንታኔ አይፈልግም ነው ያለው። በቃ ይሄንን ያሳያል። ሳታቀርተህ ከሆነ እንነግርሃለን። አይ ደግሞ ካልክና ድጋሚ ግን ከተገኘ እንገጥመሃለን ማለት ሌላም ነገር ሊሆን ይችላል። መሳሪያ የያዙ አካላቶች ናቸው እና እዚህ በሚዲያ ብቻ እንትን እንልሃለን ማለት አይደለም። እና ኢቭን የአስረስ ህይወት ራሱ አሰጋኝ የሆነ ሰዓት ላይ አሰጋኝ ማለት እነሱ ከዛ መጥተው ይደርሱበታል ሳይሆን ግን አጠገቡ ያሉ ሰዎችንስ ማመን ይችላሉ? ጋይስ ገንዘብ ብዙ ነገር እኮ ነው የሚያደርገው አይደለም? አሁን እኮ ከቲፒኤልኤፍ ጋር ካልሰራን የሚሉ አካላቶች እኮ ከቲፒኤልኤፍ ጋር እኮ የሚሰሩበት ምንም ምክንያት እኮ የለም፣ ጥቅም ካልሆነ በስተቀር ምንም ነው የምላችሁ። ምንም አይነት ምክንያት የለም። እነሱ የሚሉት መንግስት ስለምንሆን ከሌሎች ጋር መስራት አለብን ምናምን ነገር ነው የሚሉት። ይኸው ከቲፒኤልኤፍ ጋር ሆነ 4 ኪሎ እደርሳለሁኝ የሚል በቂ ትንታኔ ማቅረብ አችልም። ሌላውን ሊያሳምን የሚችል ትንታኔ ልታቀርብ በጭራሽ አትችልም። እንዲሁ ሰውን ላሞኛው ካላልክ በስተቀር እንዲሁ ሰውን በስሜት ልጋልበው ካላልክ በስተቀር ከቲፒኤልኤፍ ጋር ሆነ 4 ኪሎ እደርሳለሁኝ የሚለውን በምክንያት ተንተነ ማስረዳት አችልም። በፍጹም አችልም። ይሄንን ከቲፒኤልኤፍ ጋር የሚያሰራቸው የሆነ አይነት የፖለቲካ ዓላማ አይደለም፣ ጥቅም ነው። እየሰሩ ያሉ አካላቶች በጥቅም ነው እየሰሩ ያሉት። ስለዚህ አስረስ ዙሪያ ያሉ አካላቶች ሁሉ በዚህ ተገዝተው ሊሆን ይችላል። አሁን ላይ አስረስ በስሩ ያሉ ፋኖችን የማዘዝ አቅም ያለው አይመስለኝም። ይሄ ሰው የበለጠ ሊያዛቸው ይችላል። ያስፈራራው ሰው የበለጠ በአስረስ ስር ያሉ አካላቶችን ከነሱ ጋር የሚሰሩትን ሊያዝ ይችላል። ለዛ ነው ህይወቱም ራሱ አደጋ ውስጥ ሊሆን ይችላል የምለው። ኤኒዌይስ ራሱን እንዲጠብቅ ምከሩት። ለምንድን ነው ግን እንዲህ አይነት ማስጠንቀቂያ የተሰጠው፣ እንዲህ አይነት ማስፈራሪያ የተላከለት ካልን እዛ ሚዲያ ላይ በመቅረቡ አይደለም፣ ሽፋን ነው እሱ። እዛ ሚዲያ ላይ በመቅረቡ አይደለም። እሱን እናሳያቸዋለን። ማስፈራሪያውን ማስጠንቀቂያውን የሰጠው ይሄ ሰው እንዳይመስላችሁ። ማስጠንቀቂያውን ከህወሓት ጽሕፈት ቤት የተላከ ነው። ሆን ተብሎ ታስቦበት የተደረገ ነው። ይሄ ሰውዬ ያሰበው ምናምን አይደለም። ከህወሓት ጽሕፈት ቤት መተላለፍ አለበት ተብሎ የታሰበውን ፖለቲካዊ መልእክት እንዲተላለፍ በሚያስችል አይነት መልኩ የተሰጠው መልእክት ነው። ይሄ ሰው መናገር ነው፣ ሌላ ነገር የለውም። መናገር ነው፣ ሌላ ነገር አያውቅም። እናውቃለን። ከቲፒኤልኤፍ ጽሕፈት ቤት የመጣ ነው። ለምን ካላችሁ እዛ ሚዲያ ላይ ስለቀረበ አይደለም። ግዴላቸውም። አስረስ ማረ የትም ቢቀርብ ግዴላቸውም። እሱ ሽፋን ነው። አስረስ ይገባዋል መልእክቱ ምን እንደሆነ። ለምንድን ነው አስረስን ያስፈራሩት? ለምንድን ነው ያስጠነቀቁት? እንስማው። እዛ ሚዲያ ላይ ሄዶ አስረስ ማረ ምን አለ? እንስማው። የሌሎች ወታደራዊ አመራሮች ገለጻና ማብራሪያ አያዳመጥኩትም፣ አልሰማሁትም። ግን እዚህ ላይ የሆነ ነገር ማለት ፈልጋለሁ። እኔ ከህወሓት ሰዎች ወይም ከሌሎች ኃይሎች ወይ ደብረጽዮን ወይ ሞንጆሪኖ ወይ ሌላ ሰው ተነስቶ ወልቃይት ያማራ ነው ወይ ራያ ያማራ ነው እንዲለኝ አልጠብቅም፣ ይላል ብዬም አልጠብቅም።
ባለው ነባራዊ ሁኔታ ለዘመናት ከ30 ምናምን ዓመታት በላይ ወልቃይት ከአማራ እጅ ወጥቶ የቆየው አማራው ጉልበት ስላልነበረው ነው። ይሄ በግልጽ መታወቅ አለበት። አሁን በስታተስ ኮ ደረጃ በህግ በአዋጅ ሌጂቲሜት ሆኖ ወይም ህጋዊ ሆኖ የአማራ ግዛት መደረጉ ባይረጋገጥም አትሊስት በስታተስ ኮ ደረጃ አሁን በአማራዎች መቆየት የቻለውም አማራው ጉልበት ስለፈጠረ ነው ብዬ ነው የማምነው። እንቅስቃሴ ስላደረገ ነው፣ እንደ አማራ ስለተንቀሳቀሰ ነው ብዬ ነው የማስበው። ነገ ወልቃይት ህወሓት ይሄን ሊያደርግ ይችላል፣ አይታመንም እኮ ህወሓት እንዲህ ቢሆንስ ምናምን የሚለውን እኔ እንደ እውቀት የሚቆጥሩ ሰዎች ይገርሙኛል። እውቀት አይደለም እኮ ይሄ፣ ምንም በጣም ኤሌመንተሪ ነገር እኮ ነው። አንድ ትንሽ ልጅ ብትጠይቀው እኮ የሚመልሰው ጥያቄ እኮ ነው። እነዚህን አትመን፣ እንደዚህ ጉልበትህን ነው የምታምነው። ሰዎችን ወይ የሆነን ግለሰብ ወይ የሆነን ኃይል አይደለም የምታምነው፣ የምትከተለውን ስትራቴጂ ነው የምታምነው። በዋናነት የቲፒኤልኤፍ እና የብልጽግና ጉዳይ አሁን በደረሰበት ደረጃ ሳይደርስ እኮ ነው ዋናው ከብልጽግና ጦርነት ውስጥ የገባው። የአማራ ክልል የተወረረው በመከላከያ ሰራዊቱ በወታደራዊ አገዛዝ ስር የወደቀው አጋር ስንፈልግ ለ3 ዓመታት ብቻችንን ግዙፉን የመከላከያ ኃይል እየተዋጋን አጋር ስንፈልግ መንገዳችን ላይ ያገኘናቸው ኃይሎች ናቸው። አይሚን በእያንዳንዱ ጉዳይ ተስማምተናል፣ አጋሩነናል፣ ትብብር ውስጥ ገብተናል ምናምን እያልኩ አይደለም። ለዚህ አጀንዳም ለዚህ ዲስኮርስም ለመብቃት እኮ ብዙ ነገሮችን ተቋቁመን ቅድም ላነሳ የሞከርኳቸውን ከባባድ የሆኑ የአገዛዙን ወታደራዊ አቅሞች ተቋቁመን በመቆየታችን ነው ለዚህ ዲስኮርስ የደረስ ነው። ከብልጽግና ውድቀት በኋላ ብትጣሉስ ብትስማሙስ ቀላል ነገር አይደለም። ለዚህ አጀንዳ መድረስ ከብልጽግና ውድቀት በኋላ ስላለው ነገር ለማሰብ ለመብቃትም ብዙ ዋጋ ከፍለናል። እዚህም ይደርሳሉ ተብሎ አልተገመትንም ነበር። የመንደር ሽፍታ ሆነው ይቀራሉ ተብሎ እንገመትም ነበር። አንድ ማረጋግጥልህ ነገር ቢኖር ወልቃይትንና የራያን ጉዳይ ጨምሮ የትኛውም የአማራ ርስቶችና አጽመ ርስቶች ጉዳይ ላይ የሚደራደር አመራር ሊኖር አይችልም። ይበቃል። አስረስ ላይ ጥርስ የተነከሰበት አሁን የሰማችሁት የመጨረሻው ንግግር ነው። ወልቃይትን ጨምሮ ራያን ጨምሮ በሌሎች ግዛቶቹን በሚመለከት የሚደራደር አመራር የለም የሚለው እንጂ የብልጽግና ሚዲያ ላይ ሄዳ አይደለም። ይሄ ሰውዬ ያበሳጨው የቲፒኤልኤፎችንም ሰዎች ያበሳጫቸው ይሄ ንግግሩ ነው። ራሱ ኢቢሲ ላይ ቀርቦ ፋና ላይ ቀርቦ አስረስ ማረ የተሰጠውን 2 ተልእኮች በሚወጣ አይነት መልኩ እዛ ቢናገር ምንም ችግር የለባቸው። ምንም ሚዲያው አይደለም ጉዳያቸው። 2 ተልእኮችን ግን ሳይወጣ ቀረ። ዋና ተቆጥረው የተሰጡት ተልእኮች እነሱን አልተወጣም። እንደውም እዚህ ደፈጠጣቸው። በዚህ ንግግር ውስጥ እነግራችኋለሁ። ግን ወደ ፖለቲካዊው ትንታኔ ስንመጣ ይሄ ሰውዬ አደባባይ ላይ ወጥቶ አስረስ ማረ እዚህ ሚዲያ ላይ ድጋሚ እንዳትቀርብ፣ ከቀረብክ ግን እንጋጫለን አለ። ይሄ መልእክቱ ራሱ ስለ 2ቱ ምን ይነግረናል ካላችሁ፣ 2ቱ ግንኙነት እንዳላቸው፣ 2ቱ አብረው እየሰሩ ስለመሆኑ በቂ ማረጋገጫ ነው። አብረው ባይሰሩ ግንኙነት ባይኖራቸው ተግባብተው አብረው እየሰሩ ባይሆን ምን አገባው? የትስ ቢቀርብ
ምን አገባው ይሄ ሰው? ለምን እዚህ እንዴት ትቀርባለህ? ሁለተኛ እንዳትቀርብ እስከ ማለት ድረስ ለምን ደረሰ? ለምን የአስረስን ከአስረስ ጋር በደንብ ይተዋወቃሉ፣ ተግባብተዋል አይደለም? አንተ የማታውቀውን ሰው በሆኑ ጉዳዮች ላይ ያልተግባባከውን ሰው ምን አግብቶ ነው? አስረስ የሚታገለው ለሌላ ህዝብ፣ ይሄ ሰው የሚታገለው ለሌላ ህዝብ። አይደርስብህ፣ አልደረስክበት። እሱ የራሱን ፍላጎት ላይ ማስፈጸም በራሱ መንገድ እየሄደ አንተ መተህ ነው እዛ መቅረብ የለብህ የምትለው ለምንድን ነው? ግንኙነት ስላለ ነው። የተግባባችሁት ጉዳይ ስላለ ነው። የተግባባችሁበት ጉዳይ ስላለ ነው። ይህን ማነሳው ለምንድን ነው? አስረስ ደጋግሞ ስለሚክደው ነው። ደጋግሞ ይክደዋል። ገና እየተነጋገርን ነው። የተስማማንበት ነገር የለም ይላል። ተስማምተው ሁለት ዋነኛ ተልእኮችን ከቲፒኤልኤፍ ጋር የተስማሙ አካላቶች ተቀብለው መጥተው እሱን ስራ እየሰሩ ነው አይደለም? እነዚህ ናቸው የሚከታተሏቸው። አስረስ እነዚህን ሁለት ዋነኛ ተልእኮች ፌል አድርጓል። የቀረበበት ሚዲያ ላይ ጥርስ ያስነከሰበት በአደባባይ ወጥተህ ለዚያም በዚህ ሰውዬ ማለት በዚህ ሰው አቻ እንኳን አልተፈለገለት። የአፋብን ህዝብ ግንኙነት ነው። አፋብን አለኝ የሚለው ሰው እኮ ነው። አለኝ ብሎ እንደው ወደ ድርድር ነገር ቢኬድ ነገሮች ወደሆነ ነገር እኮ ቢኬዱ ፊት ለፊት እኮ የሚመጣ ሰው እኮ ማለት አስረስ እኮ ነው። አፋብን ውስጥ በቃ እንደው የሆነ የፖለቲካ ነገር እኮ ሲመጣ በቃ የምትጠራው ሰው እኮ ቢኖር አስረስ ማለት ነው። ሌላ እኮ የለም። ዘመነ በሱ ደረጃ እንኳን አይታይም። ፖለቲካዊ ብስለትን በሚመለከት ሀሳቦቹን አርቲኩሌት በማድረግ ረገድ በአስረስ ማረ ደረጃ አይታይም። አንድ ሰው አጠሩልኝ እንኳን ነው በአስረስ ደረጃ ያለ ሰው አንዳንድ ምናልባት ገና ያልወጡ ካሉ እንደኛ ማናቃቸው ከወጡት ራሳቸውን ከገለጡት ውስጥ በአስረስ ማረ ደረጃ አንድ ሰው ነው ማለት ልጠሯቸው። በቃ አፋብን አለኝ የሚለው ሰው ነው። ከዓለም አቀፉ ማህበረሰብ ጋር ቢገናኝ ይዞት የሚሄደው ሰው አስረስ ነው። ከብልጽግና ጋር ድርድር ቢቀመጥ ይዞት የሚሄደው ሰው አስረስ ነው። ከሌሎች ጋር ጥምረት ቢፈለግ ይዞት የሚሄዱት አስረስ ነው። ይሄንን ሰው ነው እንግዲህ በዚህ ሰውዬ በኩል ዋ እንዲባል ያደረጉት። እንዳትጠራጠሩ ከህወሓት ጽሕፈት ቤት የተሰጠ አቅጣጫ ነው። ከህወሓት ጽሕፈት ቤት የተሰጠ አቅጣጫ ነው። ንግግሩን አሁን የሰማችሁትን አልደግመውም። ከዚህ ቀደም ራሱን ችለን ፕሮግራም ሰርተንበታል የኔ አስረስ ማረን ንግግር። ስለዚህ እኔ አልደግመውም። አሁን ላይ ከፈለጋችሁ እየመለሳችሁ ስሙት። ሁለት ጉዳዮችን ፌል አድርገዋል። አስረስ ማረ ፌል አድርጓል። በጣም ያበሳጫቸው እሱ ነው። ሁለት ተልእኮ ተሰጥቷል ከቲፒኤልኤፍ ጋር ለሚሰሩ ሰዎች። አንደኛው ህወሓትን ማቆነጃጀት ማለት ለህወሓት አዲስ ምስል መፍጠር። አዲስ ምስል መፍጠር ማለት ህወሓትን የአማራ ህዝብ እንዲቀበል ማድረግ ያንዱ ተልእኳቸው። ስለዚህ እና አስረስ ማረ ለአማራ ህዝብ ህወሓት እኮ እቺ ነች ብለው አዲስ ምስል የመስራት ኃላፊነት አለባቸው፣ ያግዴታ አለባቸው። የአማራ ህዝብ እንዲቀበላት አድርገው እነ አስረስ ማረ ስለ ህወሓት መስበክ አለባቸው፣ መናገር አለባቸው። አንዱ ተልእኮ ይሄ ነው። ሁለተኛው ተልእኮ የግዛት ጉዳይ፣ የወልቃይት የራያ በተለይ የሁለቱ ጉዳይን በሚመለከት አጀንዳ እንዳይሆን የአማራ ህዝብ እዚህ ላይ ሳይሆን የህልውናው ጉዳይ ላይ እንዲያተኩር የትኩረት አቅጣጫውን እንዲቀይር ማድረግ አለባቸው። እነማን? እና አስረስ ማረ።
የትኩረት አቅጣጫው ብልጽግና ላይ እንዲሆን፣ ችግሬ ግዛት ሳይሆን የኔ ችግር የህልውና ችግር ነው ብቻ ብሎ እንዲያስብ፣ ከዚህ ንቅንቅ እንዳይል እና አስረስ ማረ ማጣደፍ አለባቸው። ቲፒኤልኤፍ ለእነ አስረስ ማረ ማድረግ ያለበትን የሚያደርገው እነዚህን ተልእኮች ሲፈጽሙ፣ ካልሆነ አይጠቅሙትም። በውጊያ አይጠቅሙትም። ልንገራችሁ፣ በውጊያ እንደማይጠቅሙት ያውቃል። ፋኖ በውጊያ ይጠቅመኛል ብሎ በጭራሽ ያስብ። በፋኖ ውስጥ ተሰሚነት አላቸው የሚባሉ ሰዎችን ነው የያዙት እና ሚዲያ ላይ ያሉትን አካላቶችን የያዙት። የፈለጓቸው ለምንድን ነው? እነሱ የፈለጉት እነዚህ አካላቶች ሚዲያ ላይ ኤክስፖዠር ስላላቸው ለአማራ ህዝብ ህወሓት እንደተቀየረች፣ ህወሓት ዋነኛ ጠላቱ እንዳልሆነች፣ ዋነኛ ጠላቱ ብልጽግና እንደሆነ እንዲነግሩት ነው። አሁን ወደ ጦርነት ምናምን ሲገባ ታያላችሁ። አሁን ይሄ በነዘመነ ዙሪያ ያሉ አክቲቪስቶች ምናምን ከነዚህ ሰውዬ እኩል የፕሮፓጋንዳ ማሽን ነው የሚሆኑት ለቲፒኤልኤፍ። በቃ ፋኖን ይረሱታል። ያኔ አትጠራጠሩ። ፋኖ ተረስቶ ቲፒኤልኤፍ በዚህ ገብቶ ብልጽግናን እንዲያርጎ የሚሉት እነዚህ ናቸው። በነዘመነ ዙሪያ ያሉ አክቲቪስቶች ናቸው። እና ሚዲያ ላይ ያሉ ሰዎችን የተያዙት ከፋኖቹም ውስጥ ደግሞ ተሰሚነት ያላቸው የሚዲያ ኤክስፖዠር ያላቸው ሰዎችን ነው የያዙት። አሁን ለምሳሌ ዘመነን ይዩት፣ ተሰሚነት አለው። አስረስ ማረ ይዩት፣ ተሰሚነት አለው እና የሚዲያ ደግሞ ኤክስፖዠር ደግሞ አለው በጣም። እና በእነዚህ ዙሪያ ያሉ አክቲቪስቶችን ማለት ነው ምን እንዲያደርጉ ህወሓት ማለት እቺ ነች ብለው ህወሓትን አሳምረው በአማራ አእምሮ ውስጥ የማስቀመጥ አንድ ተልእኮ ተሰጥቷቸዋል። እና የአማራ ህዝብ ለካ ስለ ህወሓት ሲነገረኝ የነበረው ስህተት ነበር፣ ህወሓት ለካ በዚህ ደረጃ ውብ ነች ብሎ እንዲያስብ እና ከህወሓት ጋር ፍቅር እንዲይዘው ማድረግ አለባቸው። እነማን? እና አስረስ አማራ እንደዛ በቃ ተሳስቻለሁ ብሎ ራሱን እንዲወቅስ፣ ራሱን እንዲጸጸት፣ ልክ አይደለሁም እንዲል የማድረግ ኃላፊነት አለባቸው። በዚህ ደረጃ ነው የሚጠብቁባቸው። የቲፒኤልኤፍን እያንዳንዱን እንቅስቃሴውን ካያችሁት በሙሉ ነው የምላችሁ፣ ኢትዮጵያውያንን በሙሉ እያለ ያለው ምንድን ነው? አሁን ወደ አዲስ አበባ ልመጣ ነው ሲልህ ምን እያለህ እንደሆነ ታውቃለህ? ባለፈው ነግሬያቸዋለሁ። ስድብ ነው ለኢትዮጵያ ህዝብ፣ ንቀት ነው ለኢትዮጵያ ህዝብ። ቲፒኤልኤፍ ወደ አዲስ አበባ ልመጣ ነው ብሎ ለኢትዮጵያ ህዝብ መንገሩ ስድብ ነው፣ ንቀት ነው ብያለሁ። ምን እያለህ መሰለህ? እኔን ማባረር ስህተት ነበር፣ እኔን መታገልህ ስህተት ነበር፣ ከብልጽግና ጎን መቆምህ ስህተት ነበር፣ በተለይ እኔ ይሻልህ ነበር፣ አታቅም፣ የሚጠቅምህን አላወክም እያለ ነው። ስለዚህ ተጸጸት እያለ ትላንት ባደረግከው ድርጊት፣ እኔን በማባረር ባደረግከው ድርጊት እፈር እያለ ነው። እዘን በዛ እያለ ነው። እማረባ ሰው ነኝ እያልክ ፀጉርህን ንጭ እያለ ነው። ስድብ ነው፣ ንቀት ነው የምልህ ለዛ 27 ዓመት እየረገጥኩህም በሆነ እኔ ይሻልህ ነበረ እያለ ነው። እና ምን እንድትለው ነው የሚፈልገው? አዎ ተሳስቻለሁ፣ የኦሮሞ ወጣት ቄሮ ምናምን እያልኩ ያደረግኩት ትግል ስህተት ነበረ እንዲለው ቲፒኤልኤፍ የሚፈልገው። የጎንደር ወጣት የኦሮሞ ደሜ ነው ማለቱ ስህተት እንደነበር እንዲያስብ ነው የሚፈልገው ቲፒኤልኤፍ። እና አስረስ የአማራ ህዝብ እንዲያስብ የማድረግ ኃላፊነት አለባቸው። ስለዚህ ከአስረስ የሚጠበቀው ይሄ ሆኖ ሳለ አስረስ ምን አለ? ቲፒኤልኤፍ ቢክዳችሁ ውስጥ ምናምን ነገር የሚሉ ሰዎች አሉ። ይሄ እኮ በቃ ትንሽ እውቀት እኮ ነው፣ የምትተማመነው ጉልበትህን ነው አለ።
ደነገጡ። ይህን ሲያይ ምንድን ነው የሚለው? ከሱ የሚጠበቀው ምንድን ነው? ቲፒኤልኤፍ እኮ ማለት አብይ አህመድ ከፕሪቶሪያ ስምምነት በኋላ እኛን ፋኖችን እንውጋቸው ብሎ እኮ ሲያማክራቸው በፍጹም እምቢ እኮ ያሉ ናቸው። እንዴ ይሄን ያደረጉ አካላትን እንዴት ነው ማናምናቸው እንዲባል ነው እንዲል የሚጠብቁት? ጭራሽ አስረስ አዎ ቲፒኤልኤፍማ ከሃጂ ነው በሚል አልተከራከለለትም። ታዲያ ምኑን አቆነጀው? አስረስ አልተከላከለም። ቲፒኤልኤፍን ለምን ታዲያ ይጠቅመዋል? ለምን ታደርግላቸዋል? አስረስ በውጊያውማ አንተም ከሆነ እኮ ነገሩ ከተደበቅበት እንኳን እኮ አትወጣም። በውጊያውማ የሚተማመኑት ከሱዳን በሚያገኙት ድጋፍ በሚያገኙት ድጋፍ ነው። አንተ እኮ ተዋጋልኝ እኮ ቢሉ ጥይት አለቀ እያልክ እንትን አለቀ እያልክ እኮ ከማስቸገር ውጭ ሌላ ነገር እኮ አታደርግላቸው። የሚፈልጉት ዋነኛው ነገር ካንተ ለነሱ መከላከል። ተልእኮውን ማወቅ አለብህ። ተልእኮውን ማወቅ አለብህ። ስራውን አልሰራም። አስረስ ስራውን አልሰራም። ህዋት እንዲህ ነው እንዲህ የሚሉ ይሄ እኮ እውቀት አይደለም አለ። ይሄ እኮ ህፃን ልጅ ሁሉ ያውቀዋል አለ። ደነገጡ። እንዴ እኛ እንደማንታመን ህፃን ሁሉ ማለት በዚህ ደረጃ ኦብቪየስ ነው እንዴ? ማንም የሚያውቀው ሀቅ ነው እንዴ? ማንም የማይስተው እውነት ሆኗል እንዴ አሉ። እንዴ አስረስ ይሄ አይደለም ስራ። ለዛ ነው አንዱ ወጥቶ በቃ ይሄ ሰውዬ እንዲህ አይነት ሚዲያ ላይ ሳታውቅ ከሆነ እሺ ሁለተኛ ምናምን ብሎ ያስጠነቀቀ። ለዛ ነው ያንተ ስራ ዘመነ ካሴ እንዳለው ምንድነው ማድረግ ያለበት? ህዋት እኮ በፕሪቶሪያ ስምምነት እና አብይ ኤርትራን እና አማራን እንውጋ ሲላቸው እነሱ ግን እምቢ ብለው ታሪካዊ ውሳኔ ወስነው ዛሬ ትግላችን ላለበት ደረጃ አስተዋጽኦ ያደረጉ ናቸው ብለህ መናገር ነው ያለበት። ይሄ ነው ካንተ የሚጠበቀው። ስለዚህ በለጠ ለጠየቀህ ጥያቄ ዶሜንንም አልጠየቀህም። እሱም አንተ ራስን ያልከው ይሄን በሚበል እንዲህ የሚሉ አሉ እንዲህ የሚሉ አሉ። እሱ ትላንት ያለፈ ነው። ትላንት ሲባል የነበረ ጉዳይ ነው። ዛሬ እኮ ቲፒኤልኤፍ ፋኖን እንውጋ ሲባል እምቢ ያለ አካል እኮ ነው ብለህ መከላከል ነበረብን። በዛ ምክንያት ነው ይሄ ቁጣ የተላለፈበት። በዚህ ምክንያት ነው ሁለተኛ ተብለህ ማስጠንቀቂያ የተሰጠ ማስፈራሪያ የተላከበት። አሁንም ስራህን ማወቅ አለብህ። መቀጠል የምትፈልግ ከሆነ በዚህ መልኩ ነው መስራት ያለብህ እንጂ ህዋት አይታመንም ህፃን ሁሉ ያውቃል ትላለህ እንዴ? እና ለዚህ ለምን ይጠቅመዋል? ለዚህ ለምን ማድረግ ያለባቸውን ነገር ለምን ያደርጋሉ? አስረስም ልክ አይደለም። አስረስም ልክ አይደለም። አንዱ ግን ይሄ ተልእኮ ነበር። ሁለተኛው ተልእኮ የግዛትን ጉዳይ ትኩረት ማስቀየር ነው። ስለ ግዛት እንዳያስብ በተቻለ መጠን ምን ያደርጋሉ? የአማራን ህዝብ ፍላጎትና ጥቅም ባስጠበቀ መልኩ ይሉና ወልቃይት አይሉም፣ ራያ አይሉም። ለምን? ይሄ መረሳት አለበት። ወልቃይት ራያ ምናምን የሚባለው ነገር በምን ውስጥ መጠቃለል አለበት? የአማራ ህዝብ ፍላጎትና ጥቅም በሚለው ተጠቃሎ ስፔሲፊካሊ ተነጥሎ መውጣት የለበትም። ስፔሲፊካሊ የተለየ ትኩረት ማግኘት የለበትም። ጥቅል በሆነ ነገር ምን መሆን አለበት? መሸፈን አለበት። እንደዛ ሲሆን በሂደት እየተረሳ ይመጣል። በቃ የአማራ ህዝብ ፍላጎትና የአማራ ህዝብ ፍላጎትና ደጋግመህ ነው የምትነግረው። ይሄን አስረስ የተባሉት ይሄን ነው። ወልቃይት ራያ የሚባለውን ነገር የአማራ ህዝብ እነዚህ ላይ በተለየ ሁኔታ ትኩረት እንዳያደርግ ተብለዋል። አስረስ መጥቶ ምን አለ? ወልቃይትና ራያን ጨምሮ አለ። እነሱ ሲሰሙት አስቡ። አስረስ ይሄንን ሲል እነሱ ሲሰሙት እንዴት እንደሚበሳጩ ቢቻል እና አስረስ እንዲያሳምኑ እኮ የተፈለገው ወልቃይት ራያ የትግራይ ነው የሚለውን የአማራ ህዝብ እንዲቀበል ነው። ግን ይህንን ማድረግ እንደማይችሉ እነሱም ተረዷቸው። በአጭር ጊዜ ውስጥ ማድረግ እንደማይችሉ። ስለዚህ ምን አደረጉ? አስረሷቸው። ትኩረታቸው ሌላ ቦታ ይሁን አሉ።
የአማራ ህዝብ ፍላጎትና ጥቅም ላይ አንደራደርም የምትለው ቃል ዝም ብላ የተፈጠረች እንዳትመስላችሁ። እኔ ለዛ ነው ደጋግሜ ለምን ወልቃይት አትልም፣ ለምን ራያ አትልም፣ በል እስቲ ተናገር እስቲ እምለው። ለዛ ቃሉን እስቲ ያወጣው እምለው። ወልቃይትና ራያን ጨምሮ ስትል ለወልቃይት ለራያ ምን እያልክ ነው? የተለየ ትኩረት እንደሰጠህም ያመላክት ነው። ይሄ ደግሞ አስረስ ማረ ተልእኮን መወጣት ብቻ ሳይሆን አለመወጣት ብቻ ሳይሆን ጭራሽ እያፈነገጠ ነው። ጭራሽ እያፈነገጠ ነው። ከተሰጠው ተልእኮ እያፈነገጠ ሁላ ነው። እሱ አልተቀበለ ይሆን ወይ እንግዲህ ያስረዱት ሰዎች እንዴት እንዳስረዱት አላውቅም። ግን ይሄ አንዱ ሌላው ተልእኮ የወልቃይት የራያ ጉዳይ በተለየ እንዳይታይ ማድረግ የነ አስረስ ኃላፊነት ነው። ለውጊያ አይፈልጓቸውም፣ ያውቃሉ። የሚፈልጓቸው የአማራን ህዝብ እንዲያዘናጉ፣ የአማራ ህዝብ ትኩረቱ ብልጽግና ላይ ብቻ እንዲሆን፣ የአማራ ህዝብ ህወሓትን ከብልጽግና የተሻለች ትላንትና የኦሮሞ ህዝብ ደሜ ነው ምናምን በሚል ህወሓት እንድትሄድ ያደረገውን አስተዋጽኦ እንዲረግም ምን ነካኝ እንዲል ማድረግ ነው ያለባቸው። ጭራሽ አስረስ ማረ ምን አለ? ወልቃይትና ራያን ጨምሮ ብሎ ለወልቃይት ለራያ የተለየ ዋጋ ሰጥቶ መጣ። በዛም አላበቃም። አስረስ ምን አለ? አንደራደርም፣ የሚደራደር አካል የለም። ሞንጆሪኖ ዶክተር ደብረጽዮን አብረው እየሰሙ ሊሉ የሚችሉትን አሰቡ። ከስረናል፣ ከስረናል፣ ከስረናል። ይህንን ነው ሊሉ የሚችሉት። ወዲያው ነው ለዚህ ሰው ይሄ መልእክት ተቀርጾ የተሰጠው። አስረስ ተልእኮን አለመወጣት ብቻ አይደለም፣ አፈንግጧል። የፈለገ ቢሆን ነገርኳችሁ እኮ ኢቲቪ ላይ ቀርቦ አይቀርብም እንጂ ኢቲቪ ላይ እኮ ቀርቦ ህወሓት እናንተን የሚያዛችሁ አብይ አህመድ እንውጋቸው ፋኖችን ሲላቸው እምቢ ብለዋል ቢል ለምን ኢቲቪ ላይ ቀረብክ ይሉታል? ይሉታል? አይሉትም። ኢቲቪ ላይ ቀርቦ አስረስ እንዴት ከቲፒኤልኤፍ ጋር አብረው አሰራችሁ እንዲስትሉ አልነበር እንዴ ለሚል ጥያቄ፣ የወልቃይት የምናምን ጉዳይ እሱ እየጠየቀ አይደል እንዴ ለሚል ጥያቄ ማለት ነው። የአማራ ህዝብ ዋነኛው ጉዳይ አሁን ላይ የህሉና ጉዳዩ ነው። የህሉና ጉዳዩን ደግሞ አደጋ ውስጥ የከተተው አብይ አህመድ ነው ቢል ለምን ኢቲቪ ላይ ቀረብክ ይሉታል እንዴ? አይሉትም። እንዴት ይሉታል? የሚዲያው ጉዳይ አይደለም፣ ጉዳያቸው የሚዲያ ጉዳይ አይደለም፣ መልእክቱ ነው። እና አስረስ ማረ ተልእኮን አለመወጣት ብቻ ሲሆን ሲያፈነግጥ ሁላ ነው ያዩት። አይታችሁታል አይደለም? ሰውየው በብስጭት እኮ ነው የሚናገረው፣ በብስጭት። ባለፈው ተሳስቶ አስረስ ማረ ተሳስቶ የብልጽግና ሚዲያ ላይ ገብቶ ባለፈው ቃለ መጠይቅ ሰጥቷል። ታውቃላችሁ አይደል? አስረስ ማረ አውቆ ነው አውቀው አይደለም የብልጽግና ዩቲዩበር መሆኑ ካልገባው እነግረዋለን። ድጋሚ ወደዛ እንደዚህ አይነት ሚዲያ ከሄደ ግን እኛ እንገጥመዋለን። አስረስን ዝም ብለን አልፈናል። ባለፈው ዝም ብለን ለምን ኢቲቪ አይቀርብም? አስረስ ማረ ፋና ቢቀርብ ይሻላል። አንተ ተመሳሳይ ነው፣ ተመሳሳይ አያችሁ አይደል? ኢቨን አርበኛ ምናምን የሚለው ስም ሁሉ ተረስቷል። ማነው? አስረስ ማረ ነው። አርበኛ ምናምን ተረስቷል። ፋኖ አስረስ ማረ የለም። እንደዚህ ስለዚህ መልእክቱ በጣም የተበሳጩበት ምክንያት እነዚህ ናቸው። ተልእኮን ሳይወጣ ቀረ። ካለመወጣትም በላይ አስረስ ማረ ሲያፈነግጥ ነው የታየው። ባይዘዌ
ራስን ጠብቅ። ሚዲያ ላይ መቅረብህ አይደለም ችግር፣ ካላወቅከውን ይልንገርህ። ሚዲያ ላይ መቅረብ ሌላ ሚዲያ ላይ መቅረብህ አይደለም ችግሩ እሱ አይደለም። እዛ ሄደህ ህዋት የማትታመን አካል መሆኗን ህፃን ሁሉ ያውቃል አልክ። እዛ ሄደህ ራያና ወልቃይትን ጨምሮ ብለህ ራያና ወልቃይት በተለየ የሚታዩ መሆናቸውን እንዲታዩ በሚያደርግ አይነት መልኩ ገለጽክ። መገለጽ የነበረበት ጥቅል የአማራ ፍላጎትና ጥቅም በሚል ነበር መገለጽ የነበረበት። እነሱ የሚጠብቁት ያን ነው። የሰጡህም እሱ ነው ወይ የሰጠ ሰው አዛብቶብሃል፣ እኔ አላውቅም። ከዛ ውጭ ጭራሽ አልደራደርም። የሚደራደር አመራር የለም። ታዲያ ለምንድን ነው ታዲያ ምን ታደርግላችኋለህ? ምን ታደርግላችኋለህ? እስኪ ንገረኝ። ምንም እኮ አታደርግላቸው። ለዚህ ካልሆነ ለሌላው ለውጊያ አታውቃቸውም ማለት እኮ ነው። እነሱ እኮ ለውጊያ እንኳን ለብልጽግና አይደለም ነው የምልህ፣ አጠቃላይ ለምስራቅ አፍሪካኛ በቂ ነን ብለው እኮ ነው የሚያስቡት ውጊያን በሚመለከት። እንደዛ እኮ ነው ስለ ውጊያ ያላቸው አመለካከት ናቸው አይደሉም ሌላ ጉዳይ ሆኖ ቲፒኤልኤፍ ውጊያን በሚመለከት አይደለም ለብልጽግና ለምናምን ሁሉም በቃለን የሚል አይነት እንደዛ አይነት ትዕቢት ነው ያለው። የነሱ ድክመት በፖለቲካ ራስን መሸጥ ላይ ነው። አስረስ ራሳቸውን መሸጥ ላይ አልቻሉ። የሌሎች አካላቶችን ድጋፍ በተለይ አማራውን በቃ ሚዲያ እንዴት ኮንትሮል ማድረግ እንደሚችል እንዴት ትርክት እንደሚፈጥር ያውቁታል። ከባዴን ጋር ሰርቶ የለም እንዴ 27 ዓመት ሙሉ እኮ ስልጣን ላይ እኮ ሲቆዩ አብዛኛውን የፖለቲካ ስራ እኮ ይሰሩላቸው እኮ የነበሩት የብአዴን ሰዎች እኮ ናቸው። እነሱ ሌላ ጉዳይ ላይ ናቸው። የብአዴን ሰው ነው አብዛኛውን ስራ ይሰራላቸው ነበር። እና ፋኖችም ጋር አይተዋቸዋል አዳዲስ ትርክት ሲፈጥሩ። አሁን ፋኖ ላይ አንዱ ጠንካራ ጎኑ ምንድን ነው መሰላችሁ? የፋኖ እንደየወቅቱ የሚጠቅም ምን ይላል ትርክት ይፈጥራል። አሁን ሰሞኑን ጠቅላይ ሚኒስትሩ ስለ ሰኔ 15ቱ ሊያወሩ ሲሉ ሰኔ 15 ላይ እኮ አሉ አዲስ ትርክት ሲፈጠር ሰኔ 15 ላይ እኮ እነ ዶክተር አምባቸው ከቲፒኤልኤፍ ጋር እኮ ግንኙነት ጀምረው ነበር፣ አብይ ይሄን ስላወቀ ነው ያንን ያደረገው የሚል ትርክት ተፈጠረ። እንግዲህ ለወቅቱ የሚመጥን ትርክት ማለት ነው። ይህን ጥንካሬያቸውን አይተውላቸዋል። እና እነዚህ ሰዎች በዚህ ያግዙናል። ለዚህ ነው የፈለጉ ውጊያ ትችላለህ ብለው አያስቡም። እነሱ ውጊያ እንደምትችል አያስቡ። እና አስረስ ተልእኮን ሳይወጣ ቀረ። በዚህ ነው የተበሳጩት። ምን አደረጉ? በአደባባይ ሊያዋርዷቸው ነው የፈለጉት። አብሯቸው እየሰሩ ያሉትን አካላቶች ሊያዋርዷቸው ነው የፈለጉት። አሁን ይህ ንግግር ምን ያሳያል? የበላይነትን ያሳያል። ግንኙነት እንዳለ ያሳያል። ቅድም ተነጋግረናል። ሌላው እኛ የበላይ ነን እያለ ምን እያለ ነው? እየወሰነልህ ነው። እዛ እንዳትቀርብ እያለ ነው። እዛ እንዳትቀርብ እያለ እያዘዘህ ነው። በምን? በአደባባይ ሁሉም እንዲያውቀው ነው የተፈለገው። እና ቅድም ይመጣበታል እሱ ሁሉም በሚያውቀው አይነት መልኩ እኛ ጋር ያሉ ፋኖችን እናዛቸዋለን ነው ያለው ይሄ ሰውዬ። እኛንን ሚዲያ ምን መርጥላቸው ነው ያለው ይሄ ሰውዬ። ከዛ ነው የተሰጠው። ምክንያቱም የፖለቲካውን በደንብ የተረዱት እነዛ ናቸው። ይሄ በቃ በል የተባለውን ማለት ነው። እዛ እኮ ቀረበ ምናምን ሁለተኛ እንዳይቀርብ እንትን በለው ምናምን ብለውት ነው። በቃ እሱ እቺን ብቻ ይዞ ነው የተናገረው። እርግጠኛ ነኝ አሁን የተነተንኩላችሁን ነገር አይረዳውም እሱ። እዛ ያሉት ናቸው የሚረዱት። እነሱ ናቸው ቅድም ያልኳችሁን ነጥብ በነጥብ የወሰዱት። ኢሜጃችንን አላስተካከለም። ወልቃይት ራያ በተለየ ሁኔታ እንዲታዩ አድርጓል። ከዛ ውጪ ከኛ አቋም ጋር ሊጋጭ የሚችል አቋም አራምዷል። ይሄ ሰው 3 ጥፋቶች አሉበት የሚለውን ነገር ተንትነው ያስቀመጡት ጥፋቶቹን እነሱ ናቸው። ያው ለዚህ ሰው የሚነግሩት እዛ ሚዲያ ላይ ቀርቦ እንደዚህ ብሏል መልእክት አስተላልፍ ብለው ነው። በቃ ያስተላልፋል። ሰው ምንድነው እነሱ የፈለጉት? የበላይነቱ እንዲታይ ነው። በአደባባይ መልስ አይሰጥም አስረስ።
መልስ አይሰጥም ብቻ አይደለም፣ ሁለተኛ እዛ ሚዲያም ላይ ሄዶ አይቀርብም። የሚቀርብበትም ሌላ ሚዲያ ላይ ሁለተኛ የወልቃይትን እና የራያን ስም አይጠራም። ምንም ምላሴን በቆረጠው ነው የሚለው። ሁለተኛ አይጠራም። ልክ እንደ ዘመነ የአማራ ህዝብ ፍላጎትና ጥቅሞች እያለ ይሄዳል። ሁለተኛ የሚቀጥል ከሆነ ማለት ነው። ካልሆነ ለራሱ መጠንቀቅ አለበት። የበላይነትን ማሳየት ነው የተፈለገው። ፋኖ ምንድን ነው? የበታች ነው፣ የበታች ነው። እናዘዋለን ነው። ኢቨን ሚዲያ እኛን የምንመርጥለት። በነገራችን ላይ እኮ የሄደበት ሚዲያ እኮ የአማራ ብሔርተኛነት የሚቀነቀንበት ሚዲያ ነው። ግን የጎንደር ነው። ልጁ የጎንደር ልጅ ነው። በለጠ አውቀዋለሁ። ልዩነቱ ያ ብቻ ነው እንጂ እኮ እልም ያለ የፋኖ ደጋፊ ነው። የፋኖ ደጋፊ ነው። የፋኖን ትግል ነው የሚደግፈው። የበላይነትን ማሳየት ነው። እዛ እንዳትሄድ፣ እዛ እንዳትሄድ፣ እዛ እንዳትሄድ የሚል አይነት ነገር ያቀረቡት ለዛ ነው። ሁለት የበላይነቱን ልክ ሁሉ ማሳየት ፈልገዋል። የበላይነት ብቻ ማሳየት አይደለም፣ በቃ እሱ ሁሉ አልበቃቸውም። በጣም ስላበሳጫቸው አስረስ የበላይነታቸው ልክ የት ድረስ እንደሆነ ማለት ልዩነታቸው የት ድረስ እንደሆነ ማሳየት ፈልገዋል። ስለዚህ ምን አደረጉት? በዚህ ሰውዬ ሰውዬ ያለውን ስም ታውቃላችሁ። ኮሜዲ ነው የሚሉት እንኳን እንደዛ አልለውም። ብዙዎች በዛ ደረጃ ነው የሚያዩት። ለፈን ለምናምን ነው ሰዎች የሚያዩት። ብዙ ጊዜ በቁም ነገር ብዙ አይቆጥሩትም። አንዳንድ ሰዎች እንዲህ ያለ ተብሎ ሲሳቅ ምናምን ነው የማውቀው። በዚህ ሰው ምን አሉት? ትዕዛዝ በአደባባይ እንዲሰጡ አደረጉ። አቻ እንኳን አልፈለጉለትም ነው ብላችሁ አቻ እናም አቻም ብቻ ሊጠነቀቁለት ሁሉ አልፈለጉም። በአደባባይ ላይ ላለው ስሙ ሁሉ ሊጠነቀቁለት አልፈለጉም። ተውት፣ ለደጋፊዎቹ ሊጠነቀቁ አልፈለጉም። ተውት፣ ለአፋብን የሚባል ድርጅት ሊጠነቀቁ ሁሉ አልፈለጉም። ይህ ሰው የአፋብን ህዝብ ግንኙነት እኮ ነው። የአፋብን ደጋፊዎች ምንድን ነው የሚሉት? ፋኖ የበላይ ነው፣ ቲፒኤልኤፍ ነው፣ ጁኒየር እኮ ነው የሚሉት አይደል? የሚል አመለካከት መልእክትን የተላለፈው ይሄንን አመለካከት ፋኖ የበላይ ነው፣ ቲፒኤልኤፍ ጁኒየር ነው የሚባል ነገር በቃ በጥፊ የሚያስወግድ አይነት መልእክት ነው በዚህ ሰው በኩል እኮ የተላለፈው። የበላይነን ብቻ ሳይሆን የበላይነታችን ልክ ማለት አንገናኝም ነው እያሉ ያሉት። ከገባ አቻ አልፈለጉልህም። የድርጅቱ ቁልፍ ሰው ነው፣ ወሳኝ ሰው ነው፣ የህዝብ ግንኙነት ጭምር ነው። ያ ብቻ አይደለም፣ ድርጅቱ እንዲመሰረት እራሱ ትልቁን ድርሻ የተወጣ ልጅ ነው እንኳን ብሎ አላሰቡለት እና በውስጥ እንንገረው የሚል ነገር ሁሉ እንኳን የለም። ይህንማ በአደባባይ አዋርደው ነው የተባለው። ልኩ እንዲታይ ፈልገው ነው። ሁለተኛ ሶስተኛ ለኛ ልትሰራ ካልሆነ በስተቀር ኖርክም አልኖርክም አትጠቅመንም፣ አትጎዳንም አይደል? ሰው እኮ ሊቀየም ይችላል፣ ሊበሳጭ ይችላል። አሁን ደጋፊዎቹ ተሰምቷቸው ሲጽፉ ምናምን አይቻለሁ። ያስረስ ደጋፊዎች አንዳንዶቹ ተተውታል። ምክንያቱም ለመሰላችሁ ማለት በተናጠል ነው ያገኟቸው። ጋይስን ያውቀዋለሁ። በተናጠል ነው ያገኟቸው። በአፋብን መዋቅር በኩል አይደለም ያገኟቸው። በተናጠል ለየብቻ ነው የወሰዷቸው። አሁን የአፋብን ደጋፊ ነኝ የሚል ሚዲያ ላይ ያለ አካል እርግጠኛ ሆኜ ነው የምነግራችሁ፣ አስረስ እንዴት እንደዚህ ይባላል ብሎ ቲፒኤልኤፍን ልክ አይደላችሁም ብሎ ወይም ይሄንን ሰው ልክ አይደለህም ብሎ አይናገረው። ለምን? ተወስዷል። ከአስረስ እኮ ተነጥቀዋል። ለዛ እኮ ነው ቅድም ላይ ለራሱም ህይወት ይጠንቀቅ እኮ ያልኩት። አጠገቡ ያሉ ሰዎችም ተነጥቀው ሊሆን ይችላል። በተናጠል ነው የወሰዷቸው። ለምሳሌ አሁን ህዝብ ግንኙነት ነው አይደለም አስረስ ማለት። ስለዚህ ሚዲያ ላይ በፋኖ ዙሪያ ላይ የሚሰሩ አካላቶችን ይከታተላል፣ አቅጣጫ ይሰጣል ምናምን። በተለይ ከሱ ጋር እጅና ጓንት ሆኖ መስራት አለባቸው ሚዲያ ላይ ያሉ ሰዎች። ሚዲያ ላይ ያሉ ሰዎችን የቲፒኤልኤፍ ሰዎች የወሰዷቸው በአስረስ ማረ በኩል አይደለም። ከአስረስ ማረ ውጭ ለብቻ ነው ያገኟቸው። በቃ ነጠሩት ማለት ነው። ስለዚህ አስረስ ቢመታም አስረስ ቢዋረድም ምንም ቢል ይሄ አይመለከተውም።
በቃ ሌላ ኔትወርክ ነው የፈጠሩት። እና ከአስረስ እጅ ወጥቷል። አሁን የሆኑ ሰዎች ብቻ እንዴት አስረስ እንዲህ ይባላል ምናምን ሊሉ ትችላላችሁ እንጂ በፋኖ ደጋፊነት በጣም የሚታወቁ ሰዎች ይሄ አጀንዳቸው አይሆንም፣ አይመለከታቸውም። እንደውም ከአስረስ ይልቅ ይሄ ሰውዬ ሊበልጥባቸው ይችላል። ሚዲያዎችን እሱ ነው እንትን የሚለው አውቃለሁ። ሚዲያዎችን ኮንታክት የሚያደርገው እሱ ነው። እሱ ሊበልጥባቸው ይችላል ነው የምላችሁ። መልእክቱ ምንድን ነው? ከኖርክ ልጠቅመን ነው፣ ካልሆነ የራሱ ጉዳይ ሂድልን ነው። እንደዚህ የሚል መልእክት ነው ለአስረስ ማረ የተላለፈለት። ይህ ለአፋብን ተውት፣ በአፋብን ዙሪያንን ለሚሉ ሚዲያዎችም ጭምር መልእክት ነው። በቃ አደባባይ ላይ እንዲተላለፍ የተፈለገው ለሳ ነው። ተልእኳችሁን ማትወጡ ከሆነ እንገጥማችኋለን። ተልእኳችሁን ማትወጡ ከሆነ አንፈልጋችሁ። ተልእኳቸው ምንድን ነው? ህዋትን እንደ አዲስ መሳል እና የአማራ ህዝብ እንዲቀበላት ህዋትን ማድረግ። እንዲህ ነች እንደ ህዋት እንዲህ አልተረዳናትም፣ ተሳስተናል እንዲል የአማራ ህዝብ ማድረግ ከነሱ ይጠበቃል። የወልቃይት የራያን ጉዳይ ከትኩረቱ እንዲያወጣ ከነማን ከነ አስረስ ማረና ከሚዲያው ምናምን ይጠበቃል። ይሄ ተልእኮውን ማትወጣ ከሆነ እያንዳንድህ ተብሎ በአስረስ ማረ በኩል መልእክት እንዲደርሰው ነው። አስረስን ስትነካ ሌላውም ለኔ ብሎ ይሰማል። ስለዚህ ያን ማታደርግ ከሆነ አንፈልግህም የሚል መልእክት ነው። ከኛ ትዕዛዝ ፍንክች እንዳትል እንዳትወጣ የሚል ከዛ ውጪ ማስፈራሪያ ነው ማለት ዝም ብለን የምናቆመው እንዳይመስለን። ለምን ወጪ ወጥቷል እንዴ? ቀልድ ነው እንዴ? ብዙ ወጪ ወጥቷል፣ ብዙ ኢንቨስት ተደርጎበታል። እና ዝም ብለህ የምትሄደው ጉዳይ እንዳይመስልህ ነው። እንገጥማለን፣ እናሳድድሃለን። ለብልጽግና ጋር ሆነን ሳይሆን አሁን ለብቻችን እናሳድድሃለን። ወጪ ወጥቷል፣ ኢንቨስት ተደርጓል በሌላ አቅም። ስለዚህ ቀጥለጥ ብለህ አርግ በምንልህ አይነት መልኩ ማታደርግ ከሆነ ዋ የሚለው በነገራችን ላይ አሁን ላይ አስረስ ማረ የአፋብን ህዝብ ግንኙነት አይደለም። ይሄን እንዳታስቡ። ዘመነ ካሴ የአፋብን ሊቀመንበር አይደለም። ዘመነ ካሴ አሁን ላይ ቲፒኤልኤፍ አንድ አካል ነው። አስረስ ማረ ተመሳሳይ። በቃ ለዛ ነው የሚሰሩት። አፋብን በቃ የለም። አፋብን ላይ ያላቸውን ተልእኮ ትተውታል። ለዛ ነው የጎንደር ፋኖ ሌላ መግለጫ ሲያወጣ ምናምን ነገር ተዋቸው ብለው እነሱ ከቲፒኤልኤፍ ጋር እየሰሩ ነው። ለምን? የአፋብን ጉዳይ ተትቷል። ተዘዋል። የአፋብን ጉዳይ ሌላ የሚጠቅም ተልእኮ አግኝተዋል። በቃ ወደዛ አዘንብሏል። አሁን አስረስ ማረን የሚያዩት ለነሱ የሚሰራ አንድ አካል አድርገው ነው የሚቆጥሩት። ስለዚህ ይሄንን ነው ስራ። ሌላ ነገር ተው ነው። የአፋብን ህዝብ ግንኙነት መሆነ ትዝ ሊልህ አይገባም እንጂ እኮ እንደዛማ ቢያስቡ ኖሮ ይሄ ሰው የአፋብን ህዝብ ግንኙነት እንደሆነ ቢያስቡ ኖሮ ምን ይሉ ነበር? አይ ቢያንስ እኮ ለጊዜው ያው አፋብን ውስጥም ቢሆን ወልቃይት ራያ የኛ ነው የሚል እኛን የሚጠላም አካል ስላለ እና ሚዲያውም ላይ ደግሞ የሄደበት ሚዲያም ላይ እነዚህ አካላቶች ይበዛሉ፣ ኦዲየንሱ እነዚህ ናቸው ተብሎ ስለሚታሰብ ለዛ ጥንቃቄ ብሎ እኮ ይረዱለት ነበር። መረዳት እኮ አለብን፣ የአፋብንም ህዝብ ግንኙነት ነው፣ እዛም ላይ ያለውን ኃላፊነት መወጣት አለበት ይሄ ሰው ብሎ ይረዱት ነበር። አልተረዱትም። ስለዚህ ምን እያሉት ነው? ይሄ የአፋብን ህዝብ ግንኙነት የአፋብን ኃላፊነትን ተው፣ ከዚህ በኋላ እኛ ምንሰጥህ ተልእኮ ነው፣ እሱን መወጣት ነው ያንተ ኃላፊነት እንጂ የአፋብን ህዝብ ግንኙነት ነኝ ምናምን በቃ እሱን እርሳ ተብለሃል። አስረስ እሱን እርሳ። ሁለት ቦታ አይቻልም እንደዛ። አሁን የአፋብን ህዝብ ግንኙነት በመሆን ያለብን ኃላፊነት መተው አለብህ። ትተህ እኛ ምንልን አርግ ነው እየተባልክ ያለው
መቀጠል ከፈለክ በዛ አይነት መልኩ ነው ማድረግ ያለብህ። አይምቢ ካልክ ግን ብለውሃል። አይምቢ ያለ ብለውም ይተውክ አይመስለኝም። እንደዛቸው ከሆነ እንደዛ አይ በቃ እምቢ ብሏል እንተወው ብሎ የሚተውህ አይመስለኝም። አይ ቲንክ ኢንቨስት አድርገው ባህል ይመስለኛል። ብዙ ጊዜ አይ በቃ እምቢ ካለ ተወው የሚሉት ምንም ኢንቨስት ያላደረጉበትን ሰው ነው ማለት ያን ያህል ማለት ልውውጥ የሌለውን ሰው ምን ሊያደርጉት ይችላል? ምንም ሊያደርጉት አይችሉም። አይ ቲንክ ከአንተ ጋር ግን የተቀያየሩት ነገር ያለ ይመስለኛል። እና ደግሞ በከፍተኛ እንትን መሰለኝ ጦር መሳሪያ ጥይቱ ምኑ በገንዘብ ሲተመን ብዙ ሊሆን ይችላል። እና ማስፈራሪያውም ለዛ ይመስለኛል ዝም ብለን አንተውህም የሚል ነው። በአጠቃላይ ያስተላለፉለት መልእክት ቀደም ሲል አሁን መጨረሻ ላይ እንዳልኩትኝ አስረስ አሁን ላይ የአፋብን ህዝብ ግንኙነት እንደሆንክ አታስብ፣ እሱን እርሳ። አሁን ላይ የኛ ሰራተኛ ነህ። አሁን ላይ እኛ የምንሰጥህን ተልእኮ ነው የምትፈጽመው። ይህን ተልእኮ የትም ሚዲያ ላይ ስትቀርብ መወጣት መቻል አለብህ። ተልእኮ 1 ህወሓትን የአማራ ህዝብ በይቅርታ እንዲቀበል ይቅርታ ጠይቆ እንዲቀበል ማድረግ አለባቸው። ተልእኮ 1። ተልእኮ 2 የአማራ ህዝብ ትኩረቱን ከወልቃይት ከራያ መንቀል አለበት። ተልእኮ 3 የአማራ ህዝብ ሙሉ በሙሉ ችግሬ የህልውና ነው ምናምን ብሎ ሙሉ በሙሉ ትኩረቱን ብልጽግና ላይ ማድረግ አለበት። ይሄ የነዘመነ የአስረስ ማረ ተልእኮ ነው። እነዚህን ተልእኮች እንዳትደራደርባቸው። የአፋብን ህዝብ ግንኙነትም ስለሆንኩ ትንሽ ህዝቡን ለመያዝ እንዲህ ማለትም አለብኝ እንደዚህ እንዳታስብ ነው የተባልከው። በእነዚህ ተልእኮች ላይ ድርድር የለም። ለድርድር አይቀርም፣ በፍጹም ለድርድር አይቀርም። እና በአጠቃላይ የአፋብን ህዝብ ግንኙነትን ትተህ የሰጠንን ተልእኮ ፈጽም ነው እየተባለ ያለው። በአደባባይ የሚሆንበት ምክንያት ለማዋረድ ከናካቴው ከነሱ ስር ያሉትን በሙሉ ሻዕቢያ እነሱን እንደዚህ ነው የሚያደርጋቸው። በነገራችን ላይ ሻዕቢያ እነሱን በዚህ አይነት መልኩ ነው የሚጠቅማቸው። አዋርደውህ ማለት ከህዝብ እንድትነጠል ያደርጉህና ከዛ በኋላ ከነሱ መለየት የማትችል አይነት አካል አድርገው ይጠቀሙብሃል። አሁን እያደረጉት ያሉት ያንን እና አስረስ ማረን በአደባባይ እንደዚህ የሚዘልፏቸው፣ በአደባባይ እንደሚያዋርዷቸው የአማራም ህዝብ በቃረ እነዚህ ሳይወክሉኝም ብሎ እንዲተፋቸው፣ ልክ የአማራ ህዝብ ሲተፋቸው አልፋና ኦሜጋቸው ቲፒኤልኤፍ ይሆናል። የዛን ሰዓት እነሱ የፈለጉትን ነገር ያሰሩታል ማለት ነው። ሻዕቢያ እነሱ ላይ የሚያደርገውን ነገር ነው እነሱ እነዘመነ ላይ እያደረጉ ያሉት በሚገርም ሁኔታ። እና አደባባይ ያደረጉት አንድ ለዚህ ነው። ከዚያ ውጪ ሌላውም እንዲሰማ ነው። በዚህ ትስስር ውስጥ ያለው ሌላውም አካል ሰምቶ ስራውን በአግባቡ ተልእኮን በአግባቡ እንዲወጣ ለማድረግ ነው። ይሄ ነው ወዳጆች።